ሳውዲ በታሪኳ እንደዛ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ በዛሬው ቪዲዮ አሪፍ ቪዲዮዎችን ይዤ መጥቻለሁ። ቀጥታ ወደ መጀመሪያው ቪዲዮ እንገባለን። የመጀመሪያው ቪዲዮ እንግዲህ ስለ ሳውዲው መሪ እየተባለ ያለው ሰሞኑን እየተባለ ያለ አንድ መረጃ አለ። እሱን አዳምጠን እንመጣለን። ቀጥታ ወደ ቪዲዮ እንለፍ። ሳውዲ በታሪኳ እንደዛ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔ ስለ መካከለኛው ምስራቅ፣ ስለ ኢራን፣ አሜሪካ ያሉትን መረጃዎች ለመስራት አዳዲስ ነገር ላይ ሲሄድ ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሳውዲው ልዑል እንግዲህ ልዑል ነው አይደል የሚባለው፣ ስለ ሳውዲው ልዑል የተናገረው ነገር በቃ እዚህ ጋር ለመናገር ራሱ አይመችም። በቃ አገልጋይ ነው ካለ በኋላ ያለው ነገር በቃ ቃላቱ እዚህ ጋር መጠቀም አልችልም። በጣም ነው የሚያሳፍረው። ሙሐመድ ቢን ሰልማን የመጀመሪያ ስህተት ሲሰራ የነበረው በርካታ ዑለሞችን፣ በርካታ ዳኢዎችን፣ ኡስታዞችን፣ በርካታ አስተማሪዎች፣ የዲን አስተማሪዎችን አስሯል። የሳውዲ እስር ቤቶች ብትሄዱ በርካታ በእውቀት የተሞሉ የእስልምና ትላልቅ ሰዎች ነው የሚገኙት። ሌላኛው ደግሞ እንግዲህ ኢራንን ለአሜሪካና ለእስራኤል አሳልፈው መስጠታቸው በበርካታ ጊዜያት ጦርነቱ እንዲቀጥል ኢራን እንድትመታ ሲጎተጉቱ የሚውሉ በቃ ቢን ሰልማን ማለት ሲጎተጉት ነው የሚውለው። እንደዛ ሆነ። አሁን ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቃ የኔ ወታደር ነው፣ የኔ አገልጋይ ነው፣ በቃ ጫማ ይልሳል፣ በቃ ጫሜን ይልስልኛል ማለት ነው የቀረው። እንደውም ከዛ የባሰ ነገር ነው የተጠቀመው። እኔ እዚህ ጋር መጠቀም አልችልም። ምን አይነት ጊዜ ነው? ሳውዲ የረሱላችን ሰለላሁ ዐለይሂ ወሰለም የሰሃቦች ምድር በእንደዚህ አይነት ሰው አሁን እየተመራ መሆኑን ሳስብ ወላሂ ያሳምማል። እንደሰማችሁት ነው እንግዲህ የሳውዲውን መሪ በጣም እንትን እያሉት ነውና እንግዲህ ሳውዲ አረቢያን በጣም የምንወዳት ሀገር ነች። እንግዲህ አላህ ይጠብቅልን። ቀጥታ ወደ ቀጣዩ ቪዲዮ እናልፋለን። ኡስታዝ ኑሪ ቱርኪ በጣም ያሳሰባቸው ነገር አለና እሱም ቪዲዮ አዳምጠን እንምጣ እስኪ። ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። የሲር ለና የበጎ አድራጎት ድርጅት በተለያየ ጊዜ በየዓመቱ በሚደረገው የመልካም ሰሪዎች ፕሮግራም ላይ በርሶ እጅል ተሸላሚ ነው። የሲር ለና የበጎ አድራጎት ድርጅት ሃይማኖት፣ ዘር ሳይለይ 6700 ቤተሰቦችን አቅፎ የሚገኝ ነው። የሲር ለና የበጎ አድራጎት ድርጅት በአዲስ አበባ ብቻ አይደለም ያለው፣ በሸገር ሲቲና እንዲሁም በምዕራብ አርሲ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳና በሲዳማ በጉራጌ እንዲሁም በስልጤ ወደ ሚሊዮን ለሚያክሉ ማህበረሰብ የጉድጓድ ውሃ ቆፍሮ ስጦታውን አበርክቷል። የሲር ለና የበጎ አድራጎት ድርጅት እስካሁን 3 አድራሻዎች ነው ሲወጣ ሲገባ እየቀያየረ ያለው። ይሄን የመሰለ ድርጅት የራሱ አድራሻ የለው። የሲር ለና የበጎ አድራጎት ድርጅት ከወረዳ ክፍለ ከተማ፣ ከክፍለ ከተማ የፌደራል ክራይ ቤቶችን ጨምሮ እንዲሁም ጠቅላይ ሚኒስቴራችን ልጆቻችን መጥቶ ባዩበት ጊዜ መልእክታችንን አስተላልፈን ነበር። እስካሁን የሲር ለና የበጎ አድራጎት ድርጅት የራሱ አድራሻ የለው። በጣም ያሳዝናል። በጣም ያቆስላል። በጣም ይረብሻል። የሲር ለና የበጎ አድራጎት ድርጅት ይህንን ታላቅ ስራ እየሰራ ያለ ድርጅት እየሆነ ለአንድ ግለሰብ እንኳን ችግር እየተፈታ ያለበትን ሂደት በክብርት ከንቲባችን እያየን እንገኛለን። ተቋም ግለሰቦች ይቀጥላሉ፣ ሲሞቱ ግን አይቆምም። ተቋም ይቀጥላል። ይህን ተቋም የራሱ አድራሻ የለው። አሁንም የሲር ለና ከመዘጋቱ በፊት ለክብርት ከንቲባችን ይደርሳል ብዬ ተስፋ ስለማደርግ ከሚያደርጉልን ስጦታ በላይ
መጥቶ ስራችንን ይለዩት፣ መጥቶ ስራችን ይዩት። እንደ ሰው ማናገር የሚገባን አካል ሁሉ አናግረናል። መሬት ላይ ያወረደ ነገር ግን አላየን። ትልቅ ተስፋ ትልቅ ሞራል እንዲሆነን ይህን የመሰለ ትልቅ ቤተሰብ መበተን እንደ ታሪክም ከባድ ነውና ይህን ቪዲዮ የምትከታተሉ የመንግስት አካላትም የተለያዩ ቤተሰቦች፣ ወንድሞች፣ እህቶች የሚመለከተው ሁሉ አካል አድርሳችሁ ልጆቻችን፣ ተረጂዎቻችን፣ እናቶቻችን ቀና ብሎ የሚገቡበት ቀና ብሎ የሚወጡበት ቦታ እንድናገኝ የሁላችን ርብርብ ያስፈልገናል ብዬ መልእክቴን አስተላልፋለሁ። የኡስታዝን መልእክት ያው እንደሰማችሁት ነው። እንግዲህ የስቲርለና የመረዳጃ ድርጅት በጣም የመበተን አደጋ ገጥሞታል ነው የሚል። እንግዲህ አላህ ይርዳን፣ አላህ ይርዳቸው። መልእክቱን ሼር አድርጉ። ዱንያ ላይ ያለ አልከፋም አላስከፋም ማለት አትችልም ሐቢቢ። ዱንያ ላይ ያለ አልከፋም አላስከፋም ማለት አትችልም። አንተም ታስከፋለ፣ የሚያስከፋም ሊኖር ይችላል። ስታስከፋም ይቅርታ እየጠየቅ ሲያስከፋውም ወደ ሰፊ እየኖርክ ኖራህ እችን ዱንያ የተለያሃት እንደሆን መልካም ነው። አላህ እንደዚህ አይነት ልቦና ይስጠን። እግረ መንገዴን እንግዲህ ቅር ያስባልኳችሁና ያስከፋዋችሁ ካሉ አፉ በሉኝ። እኔ አፉ ብያለሁ። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንደዛ ከሆነ ዩቲዩብ ቻናሉ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።